ያው ዲሞክራሲያዊ የመምረጥ መብቴን የዜግነት መብቴን ተጠቅሜ መርጫለሁ። ለቀጣዩ 5 ዓመት ለዚች ሀገር የሚጠቅማትን የሚበጃትንና ህብረተሰቡን ደግሞ አስተባብሮ ወደ ስራ ወደ ልማት ያመጣል ብዬ የማስበውን እስካሁን በተፈጠረው ዲሞክራቲክ ምህዳር ውስጥ ፓርቲዎች ሲያነሱት የነበረውን ሰምቻለሁ። ስለዚህ ከዛ ተነስቼ ይበጃል ምለው መርጫለሁ። ሂደቱን በተመለከተ ያው ህብረተሰቡ በጣም ደስ የሚል ነው፣ ንቁ እና ስለ ዜግነቱ ስለ ሀገሩ እንደሚያስብ ማሳያ ነው። በጠዋት ነው ህብረተሰቡ የወጣው በነቂስ ተሳትፎ በጣም ደስ የሚልና እንደ ዜጋ የሚያኮራ ነው። ይህ ተሳትፎና ልምምድ ለመላው አፍሪካ መልእክት የሚሰጥ ነው። አፍሪካውያን ታዛቢዎች የሲቪክ ማህበራትን አይቻለሁ። ለመምረጥ ደግሞ ሁሉም ህብረተሰብ ከሁሉም የተውጣጣ የህብረተሰብ ክፍል እናቶች አይተናል፣ ነፍሰ ጡሮች፣ ወጣቶች፣ አረጋውያን እና ጎልማሶች ጭምር የተሳተፉበት ነው። ከሁሉ በላይ ለዚች ሀገር ትርጉም ያለው ተሳትፎ የታየበት ታሪካዊ ምርጫ የሚያደርገውን የሚሰራውን የሚያውቅ ህዝብ ጋራ እንደመኖር የሚያኮራ ነገር የለምና ህዝብ ተሳትፎ በጣም የሚያስደንቅ የ3 የ4 አፍሪካ ሀገራት ቁጥር ነው። ዲሞክራሲያዊ ስርዓትን በተግባር ተግብሮ ከማሳየት በላይ መልእክቱ ሌላ ሊሆን አይችልም። ይህንን ነው የኢትዮጵያ ህዝብ ዛሬ በጠዋት ለዓለም ህዝብ ያስተላለፈው መልእክት።